Austin! Yeah, are you okay? Yes, everybody good? Yeah. Eski ቦታ ካለክ ጠቆም ማርገኝ እንደዚህ አይነቱ ፉዝ እንዳያጋጥመኝ ተነፋፍቶ እንደዚህ ቆሟል ካናሩ ጋር አልታይ ወይ ተዘጋውና በእንቱኑ ቆንጥጬ በዛሬው ዕለት የዓለም የእጅ መታጠብ ቀን ተከበረ ይህንኑ በማስመልከት 20 ሚሊዮን የአፍሪካ ህጻናት እጃቸውን ታጠቡ ሲባል ምን ሊበላ ያንተ ሞያ የት ሄዶ ቆራዲው ሁለዘዶክ ሳት በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ኮባሌ እባላለሁኝ ዋሸው እንዴ ላይ እኖራለሁኝ አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ ማርቆስ ወራሌ ሆኜ እንደምታውቁኝ ወራሌው ጆንያ ይዤ አባይ ቲቪ እመጣለሁኝ ወራሌው ስሜ ደምሴ ይሄ ነው ዳንሴ የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ ፍርፍሩ እውነት አውርቻ አልሆነልኝም ደሞ ለዋሽ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው አባይ ቲቪ ነው ጣቢያው እኛ ዋሸው እንዴ ነው ዋው ባለ ዳግመ ተንሳኤ በዓል አደረሳችሁ እንላለን ፋሲካ ደስ ይላል አሪፍ ነበር በጣም ደስ ይላል በጣም እንዴት ነበር የምሽት ላይ ያው በዓል ላይ ሁላችንም ውጪ አምሽተን ነው የምንገባው ስራ ላይ ስራ ላይ የፋሲካ ብዙ ጊዜ ጸሎት ላይ ነው እንጂ ስራ ላይ እንቁጣጣሽ ገና ስራ ስለምንሆን ነው ገና እና የሚበላው ደግሞ ለምሽት ላይ ነው ለሊት ነው እና እኔ ወደ ውጪ ነበርኩኝ ቆይቼ መጣሁ የፋሲካ ቀን ማታ ላይ ዝም በላ አጥንት ልነካስል ልጄ እናቴን ባለቤቴን እጇን ነካቻት ለምንድን ነው ከእንግዳ ፊት አይበላም አትለየኝም ነበር አልፎ ነው አይደል ውጪ ነው ረስተውት ነው እንጂ አይደል ማታውቀኝማ ማታ ጻና አልነበረች እኮ ማታ ስመጣ ሌላ መስያታለሁ ያው ፍልፍሉ ለሌሊ ስለሚገባ ልጁ አታቀው አይደል ከሰዓት በዓል አሪፍ ነው አሪፍ አልፏል በዓል ቆንጆ ነው እንግዲህ በበዓላት ጊዜ ያው ብዙ አይነት አስተያየቶች ይሰጣሉ አንዳንድ ደንባራ ጋዜጠኛ ደግሞ ይመጣና የበዓል ሰሞን የማይሆን ጥያቄ ይጠይቃል አሁን አጎቴን አገኘውና ባለፈው ዕለት እንግዲህ ከበዓል ጋር የተያያዘ ጥያቄ ሊጠይቆት ነው አሲል አጎቴ ቀብራራ ነው ጠይቀኝ ምን ጨነቀኝ ይላል እንግዲህ ሰሞኑን የእጅ መታጠብ ቀን በደማቅ ሁኔታ ተከብሯል እጆትን ይታጠባሉ ለምን ብዬ ዛሬ የእጅ መታጠብ ቀን ከመሆኑ አንፃር ምሳዎትን ሲበሉ እጆትን ይታጠቡ በዚሁ መልእክት ለማስተላለፍ ነው ምበላውን ባገኘውና ገላዬን በታጠብኳል ጋዜጠኛው በዚያ ያቆምም ለራሱት ብዬ ነው እንደ ታይፎይድ ታይፈስ ያሉ በሽታዎች በኋላ ዋጋ እንዳያስከፍሉት ከኑሮ ውድነቱ ብሶ ወደን ሊያመኛል አንዷ ኮምሴትዮ እንደዚህ ያለም እጅ መታጠብ ቀን ተከብሮ ሴትዮ ሬዲዮ እየሰሙ ነው ሬዲዮ ፕሮግራም እና እየሰሙ ነው በዛሬው ዕለት የዓለም የእጅ መታጠብ ቀን ተከበረ ይህንኑ በማስመልከት 20 ሚሊዮን የአፍሪካ ህጻናት እጃቸውን ታጠቡ ሲባል ምን ሊበላ ካልተበላ መታጠብ የለም ደሞ ትንሽ ቦርጭ ነገር ደሞ አለችው ትንሽ እንደ ደምስ ጣል ያረገበት አጎቴና ቦርጩ ነው ወደው ጋዜጠኛው ተመለከተና ለዚች ለቦርጮት ጤና ነገር ስፖርት ይሰራሉ ብሎ ደሞ ቀጠለ ይሰራሉ ምን አይነት ስፖርት ይሰራሉ እዘላለሁ ዋው ምርኩዝ ዝላይ ነው በፍጹም ገመድ ዝላይ ነው በፍጹም ከፍታ ዝላይ አይደለም እና ምንድነው የሚዘሉት ቁርሴን ዘላለሁ ምሳዬን ዘላለሁ
እና በበዓል አጋጣሚ የተቸገሩ ወገኖቻችንን እንርዳ። ሁሉም ሰው አልሞላለትም ነው ማለት ነው። በዚያ አጋጣሚ ዜዶ ሲያወራ ልጅ ሰምቼ ነው እንዘላለን ሲል እማይን ነው የማታውቀው። ፋርማሲ ትሄድና ሐኪም ቤት መድኃኒት ታዘዘላት እና አንድ ቀን እየዘለሉ ዋጡ ተባለች። ከዛ በስንተኛው ቀን ሐኪሙ ጋር ሄዳ እንዴት ነው ለውጥ አሉት ሲሉ መዝለሉ ነው የጎዳኛል። ለካ አንድ ቀን ሙሉ ቀን ተዘላለች። እንግዶቻችንን እንጋብዝ። መጀመሪያ ፍልፍሉና ዜዶ ጋብዙ። እሺ ይቻላል። ዛሬ የምንጋብዘው እንግዳችን ዲያስፖራ ነው። ዲያስፖራ ነው። ኦፍ ኮርስ የስ አብረን ኮርስ የስ እንግዳችን ዲያስፖራ እንግዳችን Yo. Everything is fine. What's up? How you doing? Hello, Africa. Hello, motherland. Yes, sir. How you doing, man? Are you okay? Yeah. Everybody. Yes, my bro. Yeah. Are you okay? Yes. Everybody good? Yeah. Hi. What's up, my bro? Hello, my brother. Hello, brother. Yeah. How you doing, man? Yeah. I'm doing good. Everything is okay? Yeah, I'm doing I come from United States of America. Yeah. The holiday is coming. Okay. Everything good. ሄኖክ ብርሃኑ ሄንዬ ስለመጣ እጅግ አድርገን እናመሰግናለን። እንኳን አደረሰ። እንኳን አብሮ አደረሰ። እናመሰግናለን። ጋብዙ፣ እናወራለን። እንግዳችንን እንጋብዝ። እንኳን ዌልካም። ኦኬ፣ እኛም በእንግሊዘኛ ጨብጭቡልን። እንግዳችንን እናምጣ። ከሞን ሞቅ ያለ ጭብጨባ። እንግዶቻችን ስለመጣችሁ እናመሰግናለን። ይህን እንዴት ነህ? ደህና ነኝ፣ እግዚአብሔር ይመስገን። በጣም ጥላሁን ሄኖክ እኮ ጨዋታ እኮ በጣም የሚገርም እኮ በነገራችን ሄኖክ በጣም ረጅም ጊዜ በዚህ ሙያ ውስጥ የቆየ ልጅ ነው። ብዙ ሰዎች ከቅርብ ጊዜ ወዲያ ያውቃችሁ ይችላል። በዚህ ላይ ሌላ ነገር መናገር እፈልጋለሁ። በሀገራችን ውስጥ ከፍተኛ እውቅናና ዝናን ካተረፉ የሙዚሺያንስ መካከል የሮሃ ባንድ ድራመር የብርሃኑ ልጅ ነው። ቤት የሮሃ ባንድ ድራመሩ ብርሃኑ የብሬ ልጅ ነው። ሄኖክ ብርሃኑ እኔ እንግዲህ ሀገር ፍቅር እኔ ያው ትንሽ የኛ ሰፈር ታች ነው። እነሱ ያራዳ ልጆች ናቸው። ደግሞ የበለጠ ፒያሳ ናቸው። እኔ አልኩት እሱ እውነት ሀገር ፍቅር አይደለ መጀመሪያ የተቀጠርኩት። መጀመሪያ ሀገር ፍቅር ተቀጠር። ሀገር ፍቅር ጥበቃ ይቀጠር ነበር። ጓደኛዬን አትናገር። ሀገር ፍቅር ተቀጥሬ መጀመሪያ ካገኘኋቸው ሰዎች መካከል ሄንዬም እንደገና ማነው ደራሲው ተሼ ነው ተፈራ ተሻለ ወርቁ አለ፣ ተፈራ ወርቁ አለ። እቺ ፕሮግራም አዘጋጅ ተፈራ ወርቁ ተስፋና በጣም ባለውለታዎቼ ናቸው። ያው እኔ ከዚህ ከሩቅ ቦታ ስለሆነ የምሄደው እነሱ በጣም ብዙ ምንም የሚደብቁ የሚሳሱልህ ነገር የለም። አስተያየት መድረክ ላይ ከንፋስ ስልክ ፒያሳ ሩቅ ነው። አዎ በእግር ነው፣ ግማሹን በባስ ተሸብሽቦ ነው። አንዴ ኖ እንዳሁን ፈጣን አይደል። የድሮ መኪና ስለነበር አውቶቡሱም ራሱ በእግር ነው የሚመጣው። አንዴ ማርክ ምን ሆነ መሰለህ፣ ድሬዳዋ ለስራ ሄድንና በጣም በህይወቴ ሙሉ አረሳውም። የሆነ አዲስ ዓመት ነበረ እና ብርሃኑ ገብረ ማርያም አዲስ ዓመት እና ኃይልዬ ታደሰ ምናምን ነበር እና ሄደን መድረክ ነበር የምመራውና አዲስ ዓመት በቴሌቪዥን ቀጥታ ይተላለፋልና ማርክ ሊዘፈን ወጣ እና እየዘፈነ መድረክ እየመራው ነውና ወርጄ ቆሜ እያየው ነው። ቁራሌው ቅባት ጠርሙስ ያለው ምናምን ያለ ህዝብ መሃል ገባ። ሲገባ ሰው ቁጭ ብለው ቢራ እየጠጡ ነው። እዛ የአዲስ ዓመት በዓል ነው። ቢራ ምናምን እየጠጡ ነው። እንዲህ ጠርሙስ ተደርድሯል። ከዛቸው ቁራሌው ቅባት ጠርሙስ ያለው ሲል እዛ የድሬዳዋ ሰው ታውቃለህ፣ አቦና ይሄንን ጠርሙስ ስንት ትወስዷለህ? ሰብስብና ትንሽ ማርክዬ ወንድም ያደል ስታሽ ማጠጥ። ኧረ እባክህ ኃይልዬ ታደሰ ነበር ሲል
ኃይልዬ ታደሰ ጸጉር አለው። ያለው አይልም። በኋላ በየማሉ እንጫወታለን። ሄኖክዬ የዛሬ ይህንን ፕሮግራማችንን ለማድመቅ የመጣችሁልን ሄኖክ ብርሃኑንና ሙሉነሽ ተሰማን እጅግ አድርገን እናመሰግናችኋለን። ክቡራትና ክቡራን ተመልካቾቻችን ዋሻው እንዴ እንደዚህ ሞቅ ብሎ ተጀምሯል። ዛሬ ተመልካች ሆነው ፕሮግራማችንን እንደዚህ ውብ አድርገው እያደመቁልን የሚገኙት ቪክትሪ ፊልም ፕሮሞሽኖች ናቸው። አድራሻቸው መካኒሳ ወረዳ 2 ወጣት ማዕከል ነው። ስልክ ቁጥር 0912603182 ነው። ዛሬም አሪፍ ነገሮች ይዘውልን መጥተዋል። ቪክትሪ ፊልም ፕሮሞሽን ስለመጣችሁና እንደዚህ እኛን ደግሞ ሽክ አድርጎ ያለበሰን ኢትዮ ልዩ ዲዛይን ነው። ኢትዮ ልዩ ዲዛይን እስቲ ሞዴሎቹ አቤት ሞዴሎቹ ወካርጉ ሞዴሎቹ ካቱ ወካርጉ ማማር በኢትዮ አንዴ ቆይ እዚህ ጋር ባረገ ኢትዮ አንዴ እዚህ ጋር ነው ያልነው እኮ ካት ወክ እንጂ ዶግ ወክ አይደለም። እና በሱ ስም አጠረውም ዶግ ነው ያለው። አንተ ጀመረ ኢትዮ ልዩ ዲዛይን እናመሰግናለን። ኢትዮ ልዩ ዲዛይን አድራሻው ቦሌ መድኃኒዓለም ባቲ ኮምፕሌክስ ምድር ላይ 21 ቁጥር ላይ ይገኛል። 21 ቁጥር ላይ ይገኛል። መቼም ጣውላ ካለ በሰድ ለሰው ደግሞ ሲያምር ሰማነው። ጣውላ እንደዚህ ካማረበት ሰው ላይማ። ለማንኛውም ኢትዮ ልዩ ዲዛይን እናመሰግናለን። አድራሻው ቦሌ መድኃኒዓለም ባቲ ኮምፕሌክስ ምድር ላይ 21 ቁጥር ይገኛል። ስልክ ቁጥር በ0911 60 0024 0924 95 30 99 ኢትዮ ልዩ ዲዛይን መሌን እናመሰግናለን። መለስ በቀጥታ ወደ ዋሻው እንድናልፋለን። ማርቆስ ታሪክ ንገረን። ውሸት ነቅተንባል። ውሸት እንኳን ለዳግማ ትንሣኤ በዓል በሰላምና በጤና ደረሳችሁ። በጣም ነው የምወድ ሄኒ። እኛንስ አይ ስንት እናንተን እንኳን አደረሳችሁ። የጀርመን የውሻ ምግብ በልቻለሁ እና ምን ልዩነት አለ? የዕለት ከዕለት መቼም ሳይበላ አይኑር። የት ነው የበላኸው ማርክዬ? ጀርመን። አረ አገር ውስጥ ነው። በምን አጋጣሚ ነው? እንዴት? በበዓል አጋጣሚ የበዓል ቀን የውሻ ምግብ ይዘውን ልመተው ነው። ምንድን ነው የሼፐርዱን ምግብ በልተው የተፈጨ አጥንት ምናምን በላ። አይ ኧረ ቆንጆ ነው። በበርገርም ተሰርቶለታል፣ በፒዛም ተሰርቶለታል እኮ ውሻው እኮ አሁን ምንድን ነው የውሻ ምግብ በልቻለሁ ነው ያለው። የጀርመን አራቀው እኮ ሼፐርዶቹ የራሳቸው ውሻ አለ። እሱን ነው የራሳቸው መርጠው ነው የራሳቸው ምግብ አለ። እነዚህ ሌላ ምግብ አይበሉም። እነዚህ የጀርመን ሼፐርዶች እሱን ነው መርጠው የተመረጠ አባቴ ይበላሉ። አይ አይደለም። የት ነው የበላኸው ማርክዬ? አዲስ አበባ ቤት ከበላ በኋላ እንዴት ነው የሸናኸው? እንደዚህ አረ እኔ በተለይ እንዴት በላ? እንዴት በላ? እንዴት ልትበላ? እንዴት ነው በላ? በቃ ጥቅልል አድርጌ ነው አውቀህ እያወቅህ የውሻ እንደሆነ እያወቅህ። አዎ ለምን እንዴት አወቀው? ይጣፍጣል። ይጣፍጣል። ለምን? በጣም ልዩ እኮ ነው። እያወቅህ ነው የበላኸው? አዎ ልዩ እኮ ነው። ለእኔ አልተዋጠልኝም። የእኔ አባት ልዩ እኮ ነው። እሱ ሾታለሁ ማርካይ ሊበላ እኔ አልተዋጠልኝም። እሱ ተውጦለታል። ማርክ እንደዚህ አይነት ቅሌት አይፈጽምም። ምን ብሎታል? አይ ከዚህም የከፋ አስተናግዷል። ግን አሁን አልበላም። ግን አሁን አይ ውሸት ነው። አይ ውሸት ማርክዬ ሊባል ይብላሽ አባቴ ይብላ። እንዲህ ፖስተሩ ላይ ራሱ ልጦት ክትፎ ብሎ አጨቄ በቃ አሸንፈው በልቷል። አልበላም አባቴ ልጄ አይበላም። እሺ ምን አላችሁ? አልበላም። ፍልፍሉ ምን አልክ? በረከት ምንድን ነው? እኔ የጾም ላይ ነኝ። እሺ ስለዚህ ንገረን፣ አንዱ ንገረን። አልበላም። ለእኔ አልበላም። ውሸት። እሺ
ሁሌ ዘዶክሳት ማርቆስ የጀርመን የውሻ ምግብ በልቻለሁ። ሙልዬ ያስቀምስሻል። አይ ነኝ በቃ ጾም ነው። ይሄን ያለውን ፍልፍሉ ሄኖክና ዜዶ ውሸት ነው ብለዋል። አሁን ማርቆስ ያወራው ነገር እውነት ነው ውሸት ነው? እኔ ግን ሳይበላ አይቀርም። ማርቆስ ሲሄድ አይተዋል መንገድ ላይ እንዲህ ላይ እውነት ነው ተናግሬያለሁ እኮ በየነ ምን ስትል እሱን ይነግርሃል። ምን ሲል እንደሆነ እሺ ታሪኩ የኔ አይደለም። ኦኬ ይቻላል ይቻላል። የጓደኛዬ ነው። በጣም የምወደው ታሪኩ የኔ አይደለም፣ የጓደኛዬ ነው። እሱ አውቆ አይደለም የበላው። እንዴት እንደሆነ ግን ልንገራችሁ። እንዴት እንደበላ ልንገራችሁ። ማርክ እንደዚህ አያረግም ብዬ ወንድሙ ከአሜሪካ ይመጣና የተለያዩ ሻንጣዎች ምናምን ይዞ በሻንጣ እቃዎች ምናምን ይዞ መጥቷል። እንደ አጋጣሚ ልክ አገር ውስጥ እንደገባ ለቅሶ ይገጥመውና በጣም የሚወደው ቤተሰብ ሲሞት ሻንጣው ጠቅላላ ወደ ቤት መጣና እሱ ወደ ክፍለ ሀገር ሄደ። ሻንጣው ተቀምጦ ያው እኛ ሀገር ለቅሶ ታውቃለህ፣ ሰለስት ታውጣለህ ምን ሲል 7 ቀኔን ላውጣ ሲል ከዛ ሻንጣውን ክፈቱት ግድ የለም ማለት እዚህ ለወንድሙ በቃ ክፈቱትና እቃዎች እንዳትነኩ፣ አንዳንድ ነገሮች ግን አሉ እነሱን ቸኮሌቱ ምናምናም ተጠቃቀሟቸው፣ ልብስ ምናምን እንዳትነኩብኝ ይላል። ከዛ ተከፈተ። ሲከፈት ቸኮሌቱን ለቸኮሌት ለሚፈልገው ከረሜላ ምናምን ያው ከአሜሪካ ብዙ ሰው ማስቲካ ነው የሚያመጣ። ማስቲካ ምናምን ሲባል አንድ ቆንጆዬ ካርቶን ተገኘች እና እንግሊዘኛ ያርፍ ሲያዩት ምንም አይነት የውሻ ነገር የለውም፣ ግን ያምራል የሚያብለጨልጭ እቃ ምናምን። ለካ ለቤታቸው ቆንጆ ውሻ አለና ሁልጊዜ ይወዷል። ውሻውን ግን እየከሳ ተቸግረው ነበር። ለሱ ለካ ቆንጆ ከዛ ይዞ ለመቶ ነው። እንግሊዘኛው ምናምን ምንም የለም። ተከፍቶ ጥቅጥቅ አድርገው በሉ። ይጣፍጣል በጣም። ሁለት ሆኖ ነው ይሄንን ያወራልኝ ከጓደኛው ጋር ሆነው አብረው ነው። ከዛ በኋላ ከበሉ ከጨረሱ በኋላ ልክ አልቆ አንድ እንግዳ መጣች። ወይኔ እናንተ ብቻችሁን ትበላላችኋል? አዎ ምን እናድርግ በእናትሽ አሁን የደረሽበትን ነው ብሎ አንስተው ሲያሳያት ያው እሷ ደግሞ ትንሽ የተማረች ስለሆነች ከመብላቴ በፊት ብላ ብድግ አድርጋ አገላብጣ አይታ ምንም ነገር የለም። መጨረሻ ላይ ዞር ስታረግ ጫፍ ላይ ያለ ውሻ ምስሉ በትንሽዬ ያለ ውሻ ተቀምጧል። ምንም ማድረግ አንችልም ብለው ወዲያው ያው ነገሩን አሸሸኸው ወደ ጓደኛ እናምናለን። ለማንኛውም 1-0 ሆኗል። በውሻ ብንበላም ችግር ዜዶ ታሪክ ንገረን። እሺ ለበዓል እኛ ቤት መኪና ነው የሚታረደው። ገራጅ ነው የእናንተ ቤት? ገራጅ ነው። ምን ገራጅ ነው የሚታረደው? ፖሊስ ነው የምታርዱት? የተገኘ መኪና ይታረዳል። የተገኘ መኪና ይታረዳል። በዓል ከሆነ ጥብሱን ምንድን ነው የምታረግ? ጎማው ነው ወጣ ገባ። ግን ስማ ብዙ ጊዜ ጥሬ መኪና ነው የምንበለው። ምንድን ነው እያለ ያለው? ለበዓል እኛ ቤት መኪና ነው የሚታረደው። ልትበሉት? ጾም ጊዜ ነው። እንዴት ነው? አሁን ፋሲካ ምን አረዳችሁ? ስንት መኪና ነው ያረድነው። ምን አይነት መኪና? ምን በዚህኛው ዙሪያ ያረድነው ካሪና ነው ያረድነው። ስንተኛ ዓመታችሁ ነው እንደዚህ መኪና ስታርዱ? የሚገርምህ በዓል መጣ ከተባለ መኪና ነው የምናርደው። እንነጋገር። ቆዳውን ለማን ትሸጣለህ? ከቆዳ መልስ ቆዳ መልስ የመኪናውን ኩላሊት ምናምን ምንድን ነው? ሁሉንም ዓመት በዓል ነው የምታርዷቸው መኪናዎቹ? አይገርምሽም ሙልዬ? ሁሌ ለበዓል መኩ ነው የምናርደው። አሁን በዚህኛው ካሪና አርደናል። ላስት ይር ላይ ደግሞ ባለፈው ዓመት ደግሞ ቦልስ አርደናል። እሺ ዛሬ ለዳግማት ትንሣኤ ምን አረዳ? አይ ለፋሲካ ያረድነው ስላለ አላለቀም። ኧረ አለፋችኋል። በቃ እንነጋገር። ሞቢል ነው የምትበሉት? ጥላው ምን አለው? ውሸት ለምን አለ? ውሸት መኪና ታርዶ አይቻልም። ውሸት ነው። ምናልባት በመኪና የመጣ በግ አርደው ይሆናል። ኧረ ተው ውሸት ነው። ማን ነው? ማርቆስ መኪና እኛ ቤት በየበዓሉ መኪና እናርዳለን። ጉረኛ ለምትባል ሁሌ አረ ጉረኛ በል አትገረምን ጥልዬ? በጣም
አቤት ደግሞ ሻቲና አርደሽ ሁሌ እንግዳኛ ቤት ሲመጣ ልክ እንዳንተ ነው ድንግጥ ቢሉ በቃ ጥብሱ ይደርሰኝ ይሆን አይደርሰኝ ይሆን ምናምን። ቆይ አንድ ጥያቄ ልጠይቀው። እንዴት ቆይ ባለፈው ዓመት ባለቤቱን አግኝቻት ነበር። እንዴት መኪና ብሎ እንዴት አላለችን? እኔ የምለው ቤት ብትመጣ ሁለት የፊት ጎማ ይቀርብልሃል። ማረድ የጀመራችሁት ነዳጅ ከተወደደ በኋላ ነው? ማርቆስ ውሸት። የመጨረሻ ጥያቄ ተረፈ ምርቱን የት ነው የምትደፉት? ቅንጣቢውን አይ ዘይት ማርገዬ ያንተ ሙያ የት ሄዶ? ቆራዲው ዜዶ አንዴ ለዜዶ ውሸት ዜዶ ለበዓል እኛ ቤት መኪና ነው የሚታረደው። እንደውም ለባለፈው ለፋሲካ ካሪና ያለውን ጥሌ ሙሉነሽና ማርቆስ ውሸት ነው ብለዋል። ውሸት ነው። አሁን ዜዶ ያወራው ነገር እውነት ነው ውሸት ነው? ሸውዶናል፣ ግን ውሸት ይመስላል። እውነት ነው። ገና ባጃጅ እናርዳለን። እስቲ ባጃጅ ንገረን። ያው እኔም እንደ ማርክ ጓደኛዬ ነው የኔ ታሪክ አይደለም ትለና ትጀምራለህ። ናቲ የሚባል ጓደኛ አለኝ፣ አንድ ዱርዬ ጓደኛ አለኝና ባለፈው በዓል ላይ ብር አልነበረውም እንዳጋጣሚና እቤት ሲገባ እንደ ነገ ነው በዓል ዛሬ ሲገባ ከ15 ዓመት በላይ የቆመች ካሪና አለች። እንዳያት ትዝ ያለው የበግ ብር ነው። አሃ እቺ መኪና እዚህ ግቢ ያጣበበች እኔ የበዓል በግ መግዣ ጥቼ ብሎ የማርክ ቢጤ ጓደኛው ጋር ደወለና ግራይንደሩን ይዘና ታረደች መኪናዋ። ልክ ነው። በቃ የበዓሏ ዜማ ተቀነቀና ተሸጠች፣ በግ ተገዛ፣ መኪና ታርዶ በዓል አለፈ። ልክ ነው። በማንኛው አንድ ኩሎ ነው። በማስከተል ብታምንም ባታምንም ወደሚለው ፕሮግራማችን ነው የምናልፈው። 4 እንግዶች ነው የምንጋብዘው። በደንብ ተከታተሉ። የተለየ ነው የዛሬው። ብታምንም ባታምንም የተለየ ነው። 4 እንግዶች ጋብዛለሁ። ታሪኩ፣ ሜላት፣ ወይንሸትና ፍሬውን ወደ መድረክ ጋብዛቸዋለሁ። ምንም ምልክት ሳታሳዩ ወደዚህ ተመጡልኛላችሁ አራታችሁ። ከአራቱ መካከል የአይን ብሌን ንቅለ ተከላ ያደረገው ወይ ያደረገችው አሁን የአይን ብርሃኗን ያገኘች ወይ ያገኘው ማን ነው? ከነዚህ ዶን ጀመር። እሺ አራቱም ንቅለ ተከላ አይደል ያልከኝ? አይ ንቅለ ተከላ አራቱም አድርገዋል። ለምን እንደዛ አልክ? ዝም ብዬ እያየው እየገመትኩ። እሺ ሄኖክስ? በጣም ከባድ ነው። በዚህ አጋጣሚ ንቅለ ተከላ ያከናወኑትን ሰዎች ሳላደንቅ አላልፍም። የሚታየኝ ለውጥ የለም ምንም ነገር። በእውነት አንድ አይነት ነው የማየው። እንትን በጣም ነው የሚገርመው። እኔም እኮ ለዛ ነው አራቱንም። አይ እኔ እሷን እላለሁ አንድ ቁጥር። እሺ ፍልፍሉ በየ አሁን ይሄ ንቅለ ተከላው አሪፍ ነው። ባለፈው እኔም ቃል ገብቻለሁ አይኔን ጎበዝ ስሙት። ግን እንዴት እንደሚደናበር እንዴት የኔን አድርጎ እና ስንት ቁጥር? 4 ቁጥር። ለምን አልክ? ወድጃት። እሺ ወደ አንድ ሰብሰብ በሉልኝ ልጄ። 4 ቁጥር በቶን ሁሉም ወደ አንድ ሀሳብ እንምጣ። ወደ አንድ ሀሳብ ነው። ወደ አንድ ሀሳብ እንግዲህ ከመጣን 3 ቁጥር እንበል። እኔ እንትን 3 4 ኧረ እኔ 4 ነው። ኧረ እባክህ አይነ ውሃ ያስታውቅ። እሺ ወስኑልኝ። ልጄ አራቱንም ብያለሁ። በቃ 2 ድምፅ ስለሆነ እኔ 1 ነኝ። 4 በእነሱ ተስማምቻለሁ። አንተ ስንት ቁጥር? እሱ 4 ቁጥር ነው ያለው እኮ። እሱም 4 አለ፣ ዜድም 4። ዜድ 4 ቁጥር አልክ። አራቱንም ነው ያልከው። ስለዚህ ተስማሙልኛ፣ ተስማሙልኝ። ወደ አንድ ኑልኝ። ዝም ብለህ ማን ሄድናይ እውነትህን ነው። በቃ እንመነው፣ እሱ እንመነው። በቃ ብዬሽ ነበር። ስለዚህ ምን አላችሁ? አራቱም። እሺ ጥሌ 3 ቁጥር። ለምን አልክ? በደንብ ሳየው አንደኛው አይን ሽፋሽፉ ትንሽ
ይዘጋያል። ስለዚህ ጠረጠር። እሺ ሙሉነሽ እኔ 3 እና 4 ይመስለኛል። አንድ ብቻ ነው። ከዛ በፊት እስቲ አንድ ሙሉ ይወድሻል 3 እሺ ቆይ እሺ እኔ ከጓደኞቼ ለምን ልያ 3 በቃ 4 ቁጥር ላይ ምንም አይነት ለውጥ አላየሁም፣ ግን ካደረገች በጣም ነው ማደንቃት። 3 ቁጥር ስቱዲዮ 3 ቁጥር እስቲ በኋላ መለስበታለሁ። 2 ቁጥር እስቲ 2 ቁጥር ይገርማል። ምንም አንድ ቁጥር ለውጥ ምንም የለባቸውም፣ ግን ጥልዬ 3 ቁጥር ነው ያልከው። ማብራሪያ ግን ልሰጥ ፈልጋለሁ። ልክ ነው ማርቆስ፣ አራቱም ናቸው። አራቱ ለኔ አራቱ። እሺ ሙሉነሽ እንዲሁ አንዴ እኔ በአንድ ነገር ረግጬ አላውቅም። ታውቁኛላችሁ። እሺ ጥልዬ 4 አንቺስ? በቅድሚያ እንደዚህ አይነት ተሰጥኦ ለሰጠው ፈጣሪ በሰው አድሮ እንደዚህ ላደረጋቸው እግዚአብሔርን አመሰግናለሁ። ሲቀጥል ደግሞ ጥሩ ጊዜ ነው። አይናችንን ስናልፍ ይዘነው ላልሞት ቃል ለገቡ ወገኖቻችን ትልቅ ቦታ አለኛ። አመሰግናለሁ። ሐኪሞቹም እግዚአብሔር ይስጣቸው። እንግዲህ እኔ አላቅም፣ ይቅርታ አድርጉልኝ። አራቱም ቢሆን ጥሩ። እሺ ማርቆስ? እኔ ከሙልዬ የትም አልሄድም። እስከ የሚቀጥለው በዓል ምንድን ነው? እስከ በዓሉ እስከሚቀጥለው በዓል ይቅርታ አድርግልኝ። መቼም መገመት እንደ ነውር አይደለም፣ ግን በጣም ይቅርታ። አራቱም ግን ናቸው ብዬ ደመደም። እሺ ተመልካቾች እኛ ስንል ሰልፋችሁ አራቱንም ትላላችሁ፣ ቆራጆች ናችሁ። በጣም በየይ ደስ ነው የሚለው። እኔና ስጭኛ አልኩሻ የለኝም አልኩሻ። ኢትዮጵያዊ ቀለምና መንፈስ ካለው ባንክ ዝምድና በማድረስ አክሲዮን በመግዛት አካውንት በመክፈት አገልግሎቶችን መጠቀም ማጎልበት። አሃዱ ባንክ ከብዙዎች ለብዙዎች አሃዱ ባንክ ማለት መተናል። አሃዱ ባንክ እንዛመድ ብለን አሃዱ ባንክ ወደ እርሶ ቀርበናል። አሃዱ ባንክ አሃዱ ባንክ ከብዙዎች ለብዙዎች። ከአራቱ መካከል የአይን ብሌን ንቅለ ተከላ ያደረገው ወይ ያደረገችዋ ማናት ላልነው ፍልፍሉ ሄኖክና ዜዶ አራቱም ብለዋል። ጥላሁን ሙሉነሽና ማርቆስም አራቱም ብለዋል። አሁን ስሟን የምጠራው ወይ የምጠራት ወደፊት ትወጣልናለች። የአይን ብሌን ንቅለ ተከላ ያደረጉት አራቱም ናቸው። አራቱም ናቸው ያደረጉት። እስቲ ሞቅ ያለ ጭብጨባ፣ ሞቅ ያለ ጭብጨባ። ቅድም ሙሉነሽ እንዳለችው ያው የአይናቸውን ብሌንም ቃል ገቡትን ሰዎች በዚህ አጋጣሚ አመስገኛል። ስለዚህ ይህንን አስመልክቶ እነሱ የኢትዮጵያ ብሔራዊ የአይን ብሌን ንቅለ ተከላ የተደረገላቸው በጎ ፈቃደኛ ማህበር ናቸው። ከማህበራቸውን የመጡት አራቱም ስለመጡ እጅግ አድርገን እናመሰግናለን። ከአይን ባንክ ሲስተር ሜላት አንዳርጋቸው ያው እንዳልኳችሁ እነሱ የአይን ብሌን ንቅለ ተከላ የተደረገላቸው በጎ ፈቃደኛ ማህበር ናቸው። ከአይን ባንክ ደግሞ ሲስተር ሜላት አንዳርጋቸው አጠር ያለ መልእክት ታስተላልፍልናለች። ወደ መድረክ ሲስተር እንጋብዛታለን። ሲስተር ሜላት አንዳርጋቸው እባላለሁ። በኢትዮጵያ አይን ባንክ የአይን ብሌን ቴክኒሻን ነኝ። እንግዲህ እነዚህ ልጆች እንደምታያቸው ወጣቶች ናቸው። ከልፈት በኋላ በለገሱን ወገኖቻችን አማካኝነት ካለማየት ወደ ማየት ተሸጋግረዋል ማለት ነውና አይን ባንክ ዋናው ስራው ምንድነው? የአይን ብሌንን ይሰበስባል፣ ጥራቱን ያረጋግጥና ስርጭት ያካሂዳል ማለት ነው። ስለዚህ እኛም በህይወት እያለን ቢሮአችን እየመጣችሁ አዲስ አበባ ውስጥ ነው የአይን ብሌን የሚሰበስበው። የአይን ብሌን ተሰብስቦ እስኪሰራጭ ድረስ ፕሮሰስ የሚደረገው አይን ባንክ ቢሆንም ግን መላ ኢትዮጵያ ያሉት ሆስፒታሎች ላይ አገልግሎት እንዲያገኙ ይደረጋል ማለት ነው። ስለዚህ
በቢሮአችን መታችሁ ሚኒሊክ ሆስፒታል እንደዚሁም ቅዱስ ጳውሎስ ሆስፒታልና ጥቁር አንበሳ ሆስፒታል ራስ ደስታ ሆስፒታል ላይ የአይን ብሌን አማካሪዎች አሉ። በቦታው ላይ ተገኝታችሁ የአይን ብሌንን በመለገስ ለወገኖቻችሁ ደራሽ እንድትሆኑ ላለሁኝ። ሌላው ነገር ምንድነው የአይን ብሌን የሚለገሰው ሙሉ የአይን ብሌን ሳይሆን ሙሉ የአይናችን ኳስ ሳይሆን የአይን ብሌን እቺ ጥቁሯን የምትሸፍነው የአውራ ጣታችንን ጥፍር የምታክል ነገር ነች። ስለዚህ ብዙ ሰው ከግንዛቤ ጥረት የተነሳ የአይን ብሌን የሚባለው ሙሉ የአይን ኳስ የሚወሰድ ነው። እንደዛ ሳይሆን እንዳልኳችሁ ትንሿን የአይናችንን ክፍል ጥፍራችንን እንደምታክለው ጥቁሯን የምትሸፍነው ከላይ ያለችው መስተዋት እሷን ብርሃን ማስተላላፊ ነች። ስለዚህ የምትወሰደው እሷ ነች እንጂ ሙሉ የአይን ኳስ እንዳልሆነ ማወቅ አለባችሁ። የአይን ብሌን የሚለገሰው አንድ ሰው ህይወቱ ካለፈ በ8 ሰዓት ብቻ ነው። ይሄንንም ከግንዛቤ ወስዳችሁ ለወገን ደራሽ እንድትሆኑ ልክ እንደነሱ ወጣቶች፣ ህፃናት እንደዚሁ አረጋውያን በጣም ብዙ በአይን ብሌን ምክንያት አይነ ስውር የሆኑ ወገኖቻችን አሉ። ለነሱ እንድትታደጉ እንደዚሁም ደግሞ በመስሪያ ቤታችንም እየመጣችሁ ስለ አይን ባንክ ዕውቀትን ከዚህ የበለጠ ማግኘት ትችላላችሁ። መልካም በዓል። በጣም አመሰግናለሁ። እዚህ ጋር ቆም። እሺ ተመልካቾቻችን እንግዲህ ሲስተርም እንዳለችው እነሱም እንዳሉት ሁላችንም ቃል እንግባ። አሁን በዓል ነው አይደለም? ምርጥ ስጦታ ማለት ይሄ ነው፣ ቃል መግባት ነው። አሁን አያችኋቸው ካለ ማየት ወደ ማየት ነው የመጡት እነሱ። አያስደስትም? ኧረ እስኪ ሞራል፣ ኧረ ሞራል። ስለዚህ ሁላችንም ይሄንን እናድርግ ለማለት ነው። እሺ ሁሉንም እናመሰግናለን። እኔም ቃል ገብቻለሁ ደግሞ እነሱ ሞተው እንድናይ ያረጉንን ነፍስ ይማርልን። አሜን አሜን አሜን። እናመሰግናለን። መልካም በዓል ይሁንላችሁ። ሁላችሁንም እጅግ አድርገን እናመሰግናለን። በጭብጨባ እንሸኛቸው። እሺ በማስከተል ወደ ዋሻው እናልፋለን። ሙሉነሽ ታሪክ ንገሪ። እሺ ቲያትር እየሰራ መድረክ ላይ እንቅልፍ ወስዶኛል። ማንቀሰቀሰሽ? እሱን እንግዲህ ወቁት። መድረክ ላይ እንቅልፍ ወሰደች። መድረክ ላይ ቲያትር እየሰራ እንቅልፍ። የቲያትሩን ርዕስ ማወቅ ይቻላል? ከነገርኩማ አይን ይላቀዋል። ልንገራቸው እንዴ? ካራክተሩ የምትተኛ ሴት ነበረች አይደለም? ቆይ እኔ አንድ ጥያቄ መጠየቅ ነው የምችለው። ማርክ ተኛሽ ወይስ ተራሽ እስከሚደርስ? አይደለም እየሰራ አረ እንቅልፍ ይዟት ሄደ። በሁለቱም አይንሽ ነው ሙሉ? በሁለቱም አይንሽ ነው የተኛሽው? አዎ በቃ ያው ተመቸሽ። ነጠላም አድርገሻል። ከዛ በኋላ በዛው ከለበልሽ። ተኛ። ከስንት ደቂቃ በኋላ ነቃሽ? አላውቅም። የጉድ ቀን ሰው ነው የቀሰቀ። እውነት ነው አይደለም አይደለም። በሁለቱ አይንሽ ነው ወይ የተኛሽው? አዎ ምን ለባሽ አንድ አይን ይተኛል እንዲያረተው? ውጭ ሀገር ያሉ ወንድሞቻችን በአንድ አይን ነው የሚተኙት። ለምን? ለስራ ስለሚነቁ። ለስራ ስለሚነቁ በዚህ አይደለም። እኔ የእውነት እሺ ግን እሺ አንድ ጥያቄ ልጠይቃሽ። መቼ ነው ይቅርታ? ቆይቷል። ረጅም ጊዜ ነው? አይ ብዙ አልቆየም። ህልማየሽ ግን እንዴ ተኛው? አይ ህልማየሽ ወይ እንዴ? ለምን ያለው እንቅልፌን እንዴት ተነሳሽ? የትም አይታይ። እንዴት ተነሳሽ? እንቅልፍሽ ተነሳሽ? ሲጨበጨብ ነው የተነሳሽ? ዘራፍ ሲባል ነው የምትረቀው? አይ ራሴ ተነሳው ግን ተኝቻለሁ። በቃ እውነት ውሸት አይደለም ይባላል። አይ እሱ ነው። ግን ምን ህልማየሽ? እኔ ህልም ዝም ብሎ ይታያል እንዴ? እንዴ ይታያል? አዎ። ምን ተሰማሽ? ደስታ ደስታ። በቃ እኔ ምን አልከኝ? የቲያትር ባለሙያ ያብራራላችሁ። ዝም ብዬ ግምት ነው። ዝም ብዬ ግምት። ቲያትሩ የጉድ ቀን ነው። እውነት ነው። እንዴት የጉድ ቀን ልትል ቻልክ? የጉድ ቀን የሚል ቲያትር ነው። እሺ የጉድ ቀን የሚባል ቲያትር ነው ይመስለኛል። እዛ ላይ ነው የምትተኛው? ቅርብ ጊዜ ነው አለቻ። ብዙ ሩቅ አይደለም። ኦኬ ሰራችበት ስለሆነ ሁለት ጊዜ ነው የተሰራው። ወይ የጉድ ቀን ነው ወይ የመንግስት ስራ ነው። በቃ ከዚህ በላይ ጉድ የለም። የጉድ ቀን ነው። እውነት የጉድ ቀን የጉድ አዎ ጉድ ነው። እውነት ነው። ይሄማ ጉድ። ስለዚህ መተኛቷ ራሱ የጉድ ቀን እኮ ነው። ጉድ ነው። መሶብ ላይ ይተኛል። መሶብ ላይ ስለዚህ ምን አላችሁ? እውነት በእንግሊዘኛው ጉድ ብለናል። ሙልዬ ቲያትር እየሰራው ተኝቻለሁ ያለችውን ሄኖክ ባስረዳው መሰረት ፍልፍሉ ሄኖክና ዜዶ እውነት ነው ብለዋል። አሁን ሙልዬ ያወራችው ነገር እውነት ነው ውሸት ነው? ሙልዬ አትዋሽ።
ይሄኔ ግን ጥሩ አይደለም። እሺ ገበና ማውጣት ሌላ ነገር አወራ ነበረ። አንተ ባላስተው ታሪኩ የጉድ ቀን ቲያትር ነውና ባክስቴጅ ነኝ። አላውቀውም እኔ ስተኛ እና ባይሼና ተስፍዬ ይሰራሉ። ትዕይንት 5 ነው። እስከ ትዕይንቱ ነው የምነግርና እና እዛ ላይ መግቢያዬ ሲደርስ አሞኛል እና በቃ ሲወስደኝ በሰመመን ነው በቃ ይዞኝ ልም ብሏል እንቅልፍ። ከዛ ለካ ተስፍዬና ያው ቶሎ አይደለም ትገባኪን ጠብቀ አልገባውም። ከዛ እነሱ ወይ ወጣነ ወይ ምናምን ብለው ለካ ኢምፕሮቫይዜሽን ነው የሚያደርጉት። መጨረሻ ካቅሙ በላይ ሲሆን መድረክ ባዶ አይደረግም። ተስፍዬ ሲገባ እኔ ተኝቻለሁ። ድብን ያለ እንቅልፍ እንዳልደነግጥበትም ያመኛል ነበረ። ግፊት ያመኝ ነበርና ያመመኝም ነው የመሰለው። ሙልዬ ስለው በቃ አይኑን ተክልዬ አቡነ ተክለ ሃይማኖት በቃ ታቦት ነው ተጨንቋል። በቃ የእውነት ነው የምልህና ከዛ ቅፍ አድርጎኝ ወጣና የመጨረሻውን ዳያሎግ ብቻ በያለ። ከዛ እኮ አለ ከሱ ጋር ምለው አለ በቃ ለምን ዋሻችሁኝ ብቻ በይ ነው ያለኝ። ሙልዬ አሁን በቃ እንዴ ከዛ ለመብራቶቹም ተነገራቸው። እሺ ለምን ዋሻችሁኝ ስል መብራት ጠፋ። ከዛ በኋላ ግን እኔን እንትን ለማለት ተጨናነቁ። ግን የእውነት ነው የምልህ እኔ በዚህ አጋጣሚ በጣም ነው ቲያትሩንም ወደዋለሁ። ከዚህ ወደዋለሁ ባይዘማትና ከኝቼ ወስዶኛል። ጥሩ ፓርትነሮቼ ጥሩ ጓደኞቼ ስለሆኑ እነሱ ሸፈኑ። አዎ የተስፉ ብርሃኔ ራሱ ይገርማል በጣም ማለት ጥላውን አንድ አሁን ከሙሉነሽ ተኝታለች። ቲያትር ነው። ኢምፕሮቫይዝ አድርገ ወይ እንትን የምትለው ነገር ነው። እዛው እንደ ፊልም አቁም እንትን የምትለው ነገር አይደለም። ተስፉ ብርሃኔ ልምድ ያለው ባለሙያ መሆኑ እንጂ ዝም ብሎ ባዩሽ ዝም ብሎ ቢቀሰቅሷት እቺ ሴትዮ ተኝታለች ስትባንን ወይ ሌላ ነገር ዘበራል ወደ ወደንሱ ሮጣ ልገባ ትችላለች። ግን በጣም ከሚገርም ነገር እኔ የጉድ ቀን ላይፍ ባይሼ ነፍሷን ይማረው በዚህ አጋጣሚ ቲያትር ላይ ያው አንድ ሆነ አይደለም የምትሰራው 4 ነን የምንተውነውና መብራት በጣም ያስቸግረን ነበርና አንድ የእውነቱን ልጨምርልና በቃ ካሁን በኋላ ቢጠፋ ምናምን አስጠንቅቀን ነው በቃ ተስፍዬ የሚገባውና አጋጣሚ መብራቱ ጥፍት ይላል ታገሰ። ከዛ ካሁን በኋላ ሄዳሉ ብሎናል። እውነትም መብራቱ ሲጠፋ ተስፉ የለም ሲበራ የለም። ባይሼ ጉዶንን ሄዶ ነው በቃ ምን ነው ታውና እንዬ እንደሱ እኮ አይደለም ገና አልተቀራረብንም ከባይሽ ጋር እንግዳ ሆና የምትመጣና በቃ ምን ይሻላል በቃ ግራ ገብቶናል። ዛጋ ሁሉም ግራ ተጋብቷል። ከዛ መጣ እና እንዬ ይቅርታ መብራት ኃይል እኮ ሄጄ ነው መብራቱ እንዳመጣ እና ሁለት ያ የእንቅልፉ የእውነት ነው። ይሄኛው ግን የገጠመን። እሺ እስካሁን ባለው ነጥብ የፍልፍሉ የሄኖክና የዜዶ ቡድን 3-2 እየመሩ ነው። 3-2 እየመሩ ነው። ችግር የለም ሁለት ነው። ሄኖክ ታሪክ ንገረን። እሺ አነር አዝያ ቃል አነር አዝሎ ያውቃል። በልጅነቱ ነው ድመት ነው ያዘለው። ሼንዬ በልብስ ነው ነርንም ነው ያዘልከው። ሁለቱም ፊደል ነው። አይ ቲሸርት አነር አዝያ ቲሸርት ምን ያህል ጊዜ አይ ግፋቢል አልከበደኝም። ለአንድ ለ4 ሰዓት 5 ሰዓት ያህል የት ነው ያዘልከው? ህፃን ነው አነሩ ህፃን ነው። አዎ የአነር ምን እድሜውን አለከውትም። ነገሩ ትንሽ ነው የሚመስለው። ከዛ ሲቆጣ ነው ትልቅ ያደርጋል። አነር ዶክተሩን እንዳይሆን እቴጌ ዘውዲቱ ንግስት ዘውዲቱ ድመት መጥላታቸው የኋላ አነር ገደላቸው ነው ምናምን ዶክተር አነር ነው። እነሱን ያቀርቡ በምንድን ነው ያዘልከው? በነጠላ የባባት ስም ቆይ በነጠላ ነው ያዘለው። የግሩፕ ጸብ ላይ ነበረው። በምን አዘልከው? የት ነው ያዘልከው? ማን ነው ጠያቂው? እኛ ነና። እሺ ማርቆስ ጠይቀዋል። በብርድ ልብስ ነው ያዘልኩት። ያዘልከው የት ነው? ፍራሽ ውስጥ ገብቶብህ ነው? ብርድ ልብስ ውስጥ ማታ ተኝተህ ይሆናል። ግን የሚታዘላ ነው ብዙ አለ። የት ነው ያዘልከው? የት ነው ያዘልከው? የት ነው? ያው ቤት ውስጥ ነው ያዘልኩት። እናንተ ቤት?
ታዲያ ተስተኛው ጭራሽ ደግሞ የነው ሰፈር ለጫካ ይቀርባል መሰለኝ። የት ነው ሰፈር? ፒያሳ ነው። ወደ ፈረንሳይ ፒያሳ ጫካ አለ እናንተ ሰፈር አራዳ ምናምን ስትል እኮ ፒያሳ ጫካ አለው ብዬ ነው። ሞልቷል። አስገብተህ ይሆናል። ቤት ከሆነ መኖሪያ ቤታችሁ ውስጥ ነው ወይስ ሌላ ቦታ ሄደ? ታዲያ ቤቴ ነው እንጂ ቤታችሁ መጡ እና ሲወርድ ምን አለ? አልወርድ ቲሸርት ሲሆን እንነጋገር በነጋገር ጥልሽዬ ቲሸርቱ ላይ እኮ ቲሸርቱ ላይ ከሆነ አዝሉ። አዎ ቲሸርት ነው በቃ። ቲሸርት ላይ አይደለም። እንዴ የእውነት አነርማ አታዝልማ። ብርድ ልብሱ ላይ የእውነት ብርድ ልብስ አለ አነር ያለው ብርድ ልብሱ ላይ የእውነት አነር ግድግዳ ላይ የእውነት አነር በህይወት ያለ የእውነት አነር እንዴ የእውነት አነር ስሙ ማን ነው? ውሸት መኩሪያ ይባላል። አይ ውሸት ነው ውሸት ምን ትንሽ ቆይ እንዴ አንተ ጠንቸላ ስታረባ ውሸት ብለህ አነር በተፈጥሮው ከሰው ጋር የሚተናኮል ነው። ሁለተኛ አላሳደገው ምን አለው ድንገት እነሱ ቤት የሚመጣበት ምን አልጠየቃችሁትም? አሳድገው ነው አለ አሳድገው ከሰው ጋር ይተናኮላል አትበል ጥልዬ። አሳድገው እሺ ጣራቸው ቀዳዳ ነበር። ጣራችሁ ቀዳዳ ነበር። እናትስ ዲያሎግ እኮ ኢን ሴንስ እኔ ራስዬ ምናምን ብሎ አይ ቤቴ ያላ ለ5 ሰዓት ይከብዳል። አይ ውሸት እሺ እውነት ውሸት ነው። እውነት ነው እንዴ ቅድም ያልከው ቲያትር ላይ አነር አዝሎ ሰርቶ ሊሆን ይችላል። ኧረ ቲያትር ላይ አነር የለም። ነፍስ ያለው እኮ ቲያትር ላይ አነር ደስ ይላል። በቃ ውሸት ሄንዬ አረ ከምትወዛገቡ እኔ ግን ምናልባት ጣራቸው ቀዳዳ ከሆነ ገብቶ አርፎበት መንቃት አቅቶት ይሆናል። ፈርቶት እንዴ እንዳል ሰው እስኪደርስለት ነው። አነር ወንድሙ ነው እንደ ቅፍ አርጉት የሚለው ውሸት ይሁን። እኔ ከጓደኞቼ እስማማለሁ። ጥልሽዬ ሙሉነሽ በቃ ይሁን ውሸት። ሄኖክ አነር አዝያ ቃል ያለውን ለ5 ሰዓት ያክል ጥላሁን ሙሉነሽና ዜዶ ያው ይቅርታ ቦታ እኮ አንዳንዴ ስለምትቀያየሩ ዞር ስለምትሉ ነው። ጥላሁን ሙሉነሽና ማርቆስ ውሸት ነው ብለዋል። እውነት ነው። አሁን ሄኖክ ያወራው ነገር እውነት ነው ውሸት ነው? ኧረ ጉድ ነው አዝሏል። እንደዚህ አይነት መቀደድ አለ እንዴ? አሁን በአሁን ሰዓት ከሆነ እኔ አላውቅም። አሁን ከሆነ ጅቦቹ መንገድ ላይ እየሄዱ ነው። አይ ጅብ ግድ የለም ኤክሱ አነርበት እንዴ እውነት ነው እኔ ሁሉ ነግሬዋለሁ ቀስ ብዬ በቃ እንዴ ነገር እኔ ይወቅሳል በኋላ ንገረን ሄኖክ። እንደውም እኔ ታውቁታላችሁ ብዬ ነበር ብዙ እንደውም ወልካ አንዴ አዎ አቅርቤዋለሁ። አንዴ ቴሌቪዥን ላይ እኔ ደርሼበት ነው። አይ ህጻናትና ወጣቶች አይደለም ቲቪ ላይ ኢንተርቪው ላይ እንደውም ሰጥቼው ነበር። እውነት አዎ አንዴ ምን ተደረገ መሰላችሁ? የቤቴ ጣራ የተኛውበት ቦታ አልጋ እዚህ ራስጌው ጋር ያፈሳል። ኦኬ እና ያፈሳል በጣም እንትን ስላለኝ አልቻልኩም። በተገኘ የክረምት ነገር ገብቷል። ክፍሌ ደግሞ የኔ ጠባብ ነበረች፣ በጣም ጠባብ ነች። አንድ እግር ነው የምታስገባው፣ ከዛ አልጋ ላይ ነህ በቃ። ከዛ ምን አይነት ነገር ነው ብዬ ማዘር ለምንኩና የእንትን የቆርቆሮ ማጣበቂያ ፕላስተር የለም ፕላስተሩን ገዛውና ወጣው። ወጥቼ ላይ እንትን እያልኩኝ ከሷ ጋር እነጃጀሳለሁ። እኔ ወረቀቱ እንትኑን ጣራውን ነቅዬ ከሷ ጋር አንዳንድ መጨረሻ ላይ በድንጋይ እሷ ከታች እየተነጋገርን ነው አንዳንድና በድንጋይ እንትን ስትለኝ ወረድኩ። በዛው በጀርባ ወረድኩና ሄጃለሁ ወደ ጉዳይ ሄጄ ከዛ በኋላ ሌሊት መጣሁ ማለት ነው። ሞቅ ብሎኛል፣ ጠጥቻለሁ ምናምን። ሌሊት መጣሁ ገባሁ ተወሰወስክ በረከት እውነት ነው እኮ ገባሁና ገባሁና ከዛ በኋላ ተኛው ማገዶ ተኝቻለሁ። ጭራሽ እኔ ቆርቆሮ መንቀሌንም ታረንት ረስቻለሁ። ጭራሽ ከአይምሮዬ ከውስጥ ጠፍቷል እና ለጥ ብዬ ተኝቼ ብቻ ምንም ማቀው ነገር የለም። ድንገት ላይ ዲው ውስጥ የበየት ምንድነው ብዬ ተከና ብርድ ልብስ ውስጥ ነኝ ያለሁት ብዬ እንዴ ሳይ መብራቱ በርቷል። እኔ ደግሞ መብራት አጥፍቼ ነው የምተኛው፣ የማብራት ልምድ የለኝም።
ሌባ ገባ ግራ ገባኝና ውስጥ በብርድ ልብሱ ነው የማየው እንደዚህ መብራት በርቷል መብራቱ ይታየኛል ብዬ ቀስ ብዬ ምንድን ነው ብዬ ቀስ ብዬ ብርድ ልብሱን እንደዚህ አድርጌ ቀስ ብዬ እንደዚህ ሳየው ከአነሩ ጋር ተያየን ፊት ለፊት ክፍሉ ጠባብ ነው ተነፋፍቶ እንደዚህ ቆሟል ከአነሩ ጋር አልታይ ወይ ብዬ ተዘጋውና በእንትኑ ቆንጥጬ የማዘር ክላስ ከኔ አጠገብ ነው ወደዛ ከዛ አራስቴር በጮክ ብዬ እንዳልጣላው ፈራውት አራስቴር ከዛ አራስቴር ምናምን ስል ምንም ከዛ አነሩ ለካ ነፍስ ይዞታል ወደ መጣበት ለመመለስ ነው እሱ ሐሳቡ ከዛ በኋላ ግርግዴ የኬንያ ወረቀት ነበር የኬንያ ወረቀት ነው ዙሪያው በፊት ነበር ከዛ በኋላ ቀጥታ አነሩ ወደ መጣበት ለመመለስ እላይ ወጣ ማለት ነው እላይ ወጣ እላይ ሲወጣ ያቁይ ነው ከዛ ወደ ላይ አልዘለለም ወደ ላይ ሲወር ኬንያ ወረቀቱን ያዘው ማለት ነው ብጭቅ ብሎ ላይ ደው አራራራራራ ውስጥ ተኝቼ አስቴር ስል ወደ ታች ወረደ ወደ ታች ከዛ በኋላ እዛው ብርድ ልብሱን በእግሬ ቁንጥጥ አርጌ ከላይም ከታችም ይዣለሁ እንዴ ተከናንቤ አራስቴር ምናምን ይላልው ከዛ አሁንም ወደ ላይ ሲሄድ ወረቀቱን ሲይዘው በጨቀው እንዴ አው ላይ ደው ከዛ በኋላ ውስጥ አራስቴር ማዘር ከዛኛው ምንድነው ምናምን አነር ምናምን ስል አላይ በቃ አልቻልኩት ካቅሜ በላይ ከዛ እንዲጠበናንቄ መጸለይ ጀመርኩኝ በቃ ጸሎት ጀመርኩኝ በቃ አባታችን ወይ ስንቴ እንዳልኩት አላስተውል እላለሁ እንዴ ተቆናጥጭ ያልኩኝ እንዴ አንተ ዛሬ ምንድነው አረባ ከረተው ምናምን እዛው እንዳለው በቃ እንደተከናነብኩኝ በቃ መጨረሻ ከተወሰነ አላስተውስ ብቻ ምንም እንቅስቃሴ ቆመ ማለት ነው ቆመ ምንም ማቀው ነገር የለም ጧት ላይ ልክ እንትን ሲሉ ሲነገደል እላለሁ እንዴ ናቅቶ ምን ሆነ አለ አንተ ምናምን መጡ ተሰብሰው ከፈት በሩን ሲሉ ኧረ አልከፍትም እንዴ ምንድነው አነር እንዴ ኧረ ሰውዬ ጤነኛ አይደለም ከዛ ቆሞ ኧረ ባከረተው ስለጉልበት ከፈተው በሩን በር ላይ ቆመው እንዴት አርጌ በሩን ልክፈት በመጥቀደር ማለም ጀመርኩ እንደዚህ ከአልጋው ቅርብ ነች ብያለሁ ለበሩ እንደዚህ ብዬ እንደዚህ ማለም ጀመሩን እንደዚህ እንዴት ነው የምደርሰው በሩ ጋር በእሱን ነው ማየው እንደዚህ ቀስ ብዬ እንደዚህ ሳይ ምንም ይታየኝ ነገር የለም ወደዚህ ከዛ አየሁኝ ከዛ በፓንት አየ ብድግ ብዬ ተነስቼ በሩን በረገድኩና በማካከላቸው በጥቼ እነሱም ተከትለው እንኳን ምን መጣ በትንትናችን ወጣ ማለት በትንትናችን በቃ ከዛ ውጭ ምንድነው አንተ እኛ ላይ ተቀልዳለህ መቀለጃ ነኝ ምናምን ኧረ አይደለም ግቡ ቤት ግቡ ነው ያልገባም ብዬ በፓንት ቆንኩኝ ግቢ ውስጥ ራቁቴ ማለት ከዛ ገብታው ልክ በስልክ ባልጋው ተመልከቱ ብዬ ባልጋው ሲያዩ ቦርቡሮት ወጥቷል ግርግዳው ማለት ነው በእንትኑ እሱን ሲያዩ ነው ያመኑ እና አነራዝ ይያለሁ በጣም እንደውም ከአነር ጋር አዝየው አድር ያለው ነው ማለት ነው አይ እኔ እንኳን አተረፈ እግዚአብሔር እንኳን ተረፈ አይ ነብሩን ካዩ በኋላ አስቴር እናቱ አስቴር ነብሩው አወቀ በልብል አስቴር በጣም የሚገርም ታሪክ ለማንኛውም 4-2 ሆነዋል እስቲ በማስከተል ደግሞ ዛሬ ተመልካቾቻችን የሆኑት ቪክቶሪ ፊልም ፕሮሞሽኖች ያዘጋጇት አጭር ነገር አለች የመድረክ መሪዋን ፍሬው ታግዜን ወደ መድረክ መራትና እሷ ያስተዋወቀች ትንሽ ያዝናኑን አይደል ቪክቶሪዎችን እስቲ በደንብ እሺ ሰላም የአባይ ቲቪ ቤተሰቦች እንደምን አላችሁ ነው ፍሬው ታግዜ እንኳን ለዳግም ትንሳኤ ይባል በሰላም አደረሳችሁ ብያለሁ በጣም እናመሰግናለን እኔ ፍሬው ታግዜ የመጣሁት ከቪክቶሪ ፊልም ፕሮሞሽን ነው ዛሬ ደግሞ የምንገኘው አባይ ቲቪ ላይ ነው አባይ ቲቪ ማለት ይሄ ሳል በፊት በፒያሳ በመካኒሳ በቆሬ በጀሞ በፒያሳ ያላችሁላችሁ ፊታችሁን ከኛ እንዳትነቅሉ አብራችሁን ሁኑ ላለው በመቀጠል ቆንጆ ሐሳቦችን ይዘን መተናልና ከዛ በፊት ግን አንድ ግጥም አለኝ ናቴል ሀብታሙ ግጥም አለውና ያን ግጥም እናዳምጣለን ሐሳቡን እንረዳዋለን ሐሳባችሁን ከሱ ጋር እናረጋለን ማለት ከዛ ቀጥሎ ደግሞ አቤል ጸጋዬና ሄለን ሰለሞን ጭውታላቸው እርሱን አልናገርም ሰርፕራይዝ ነው መጨረሻ ላይ ነው የምናገረውና ሁለቱን እጋብዛችኋለሁ ናቴን ሀብታም ወደ ብሬክ ይመጣል ማለት ነው እሺ እድሉ ስለተሰጠኝ አመሰግናለሁ
ናትናኤል ሀብታሙ ነኝ። የመጣሁት ከቪክቶሪ ፊልም ፕሮሞሽን ነው። አሁን ማቀርብላችሁ ግጥም ነው። ጴንጠቆስጤ ይሰኛል። ጴንጠቆስጤ ማለት ከትንሣኤ እስከ ጰራቅሊጦስ ያለው 50 ቀን ነው። ኤሎሄ እንዴት አለ ቀራኒዮ ምንስ አለ ያ ኮረብታ በቃንዲላው ስትላላጥ ሁሉን የቻልክ ያለም ጌታ ሁናቴክን ገፈውብህ ሲያቀዳጁ የሾህ አክሊል ጉልበትክን ሲያዝሉብህ አይንክ እንኳን ጭልም ምስኪል በዛ ጥልመት አፋቸው ውቡ ፊት ላይ ሲተፉ ተራመድ እንጂ እያሉ በመዳፋቸው ሲጋፉ ምንስ አለች ጨረቃ አንተ በእጅግ የፈጠርካት መሬትስ ምን ተናገረች በጥበብክ ባንድ ያጠርካት የብርሃን ነጭ ልብስክን ሲያደርጉብክ ዘባተሎ ሰውነት ተሰቃይቶ ሲወድቅብህ ተንደባሎ ሁሉን ሰጪ የሆንክ አምላክ ውሃ ስጡኝ ስትላቸው መራራ ሐሞት ሲያስጎነጩ የኃጢአት ጥግ አስክሯቸው ለጋሽነትክን ዘንግተው ሲያደርጉ እንደቀማኛ አለቀሰች ስላንተ ስቃይ ያዘነች ስለኛ መስቀሉ ድክም አድርጎክ ከመሬቱ ስትዘረር አሸዋ ወዲያው በነነ ባንተ ስቃይ ብለው አረር በአምስቱ ትልቅ ሚስማሮች ከገላ ሲቸነከሩ ታቦታት ደርቆ በመቆም አልሄድም ብለው ከረሩ ኤሎሄ እንደውም በዴ ስትሰቀል እጆችህ ድክም ሲሉ ነፋሳት በጣም ተጎርተው አንፍስም ብለው እምቢያሉ ሰንበርክ ስጋን አውጥቶ ላለማየት ስትል ቀና አዋፋት ቁልቁል ወደቁ እንዳንት ቆስሎ በህሊና እየተሳሳቁ ሲያደርጉ እንደ ሸውዳራ ነገሩ ተገለባብጦ ሲያነሱብህ ስለት ካራ ስጋህ ቡጭቅጭቅ ብሎ የገላህ ቅዶች ሲሰፉ ባንተው ስቃይ ተሰቃይተው አርድእት ተንሰፈሰፉ ዮሴፍ ከመስቀል ሲያወርድህ ስትጠላልቅ ጀንበረ ብርሃን ወይኔ ልጄ ስትል ጮህች አለቀሰች መብርሃን ከሊቶስትራ አውጥተውክ ሲቀብሩክ ከጎሎጎታ መናፍስትን አወዳድቀ ከዓለሞት ድል ስትነሳ ለሰው ብለ ከሞት ክለት ከሃጣን ቤት ስትነሳ ምድርስ ደስ ተሰኘች ታደሰች ከሞት አበሳ ጌታ ተነስቷል ሲባል ቶማስ ተጠራጠረ የአይሁድ ኑሮ ዘመን ባንዴው ጥፋጠረ እኔም ሰለሞን ለማክዳ እንቁለጣትሽ እንዳላት ያንተ ስቃይ መከራ ብዙ ሚስጥርን አላት ባንተ ስቃይ ሐዘን ንትብ ቢልም ውስጤ እንደምንም ችለዋለሁ እስካሁን ያልታወቀላት ታሪክ አላት ጴንጠቆስጤ በጣም እናመሰግናለን ናትናኤል ሀብታሙ ግን ሞራል የለም በጣም እናመሰግናለን ግጥሙ አሪፍ ይመስለኛል ደግሞ አሪፍ ነው ልባችሁን የካ ይመስለኛል ሳይው ኦዲየንስ በጣም የተገረመ ነው በጣም እናመሰግናለን ናትናኤል ሀብታሙ ቀጥልበትና በመቀጠል ደግሞ ይሄን ሐሳብ ስራውራ በጣም ምን ትግለኛልና አቤል ጸጌና ሄለን ሰለሞን ጭውታላቸው አሁንም አብራችሁ ሁኑ እኔ እመለሳለሁ ቁራሌ እንዴ በአመት ባሉ ምድር እንቆያዝ ለዚህ ስልስል በረበ መብራን ወይኔ ጉዴ በጣም ጥሩ ቆይ ተምጣጡ ቁራሌ ነ ቁራሌ አንቺ ቆይ ምን መፍታት የለሽም እንዴ ኬት አመጡሽ ነሽ አሮጌ ጫማ ያለው እንዴ ቁራሌ ሰጠውሽ እኮ እንዳለ አውጥቼ ሰጠውሽ በአመት ባል ምድር ለምንድን ነው የምትመጣብጭኝ ያሉት ነቆች በሙሉ አውጥቼ እኮ ነው ሰጠውሽ ቡታንቴን እንስጥሽ እንዴ አሮጌ ጫማ ያለው አረበመብራ አይንሽን ነው ግን ማጠፋልሽ ነግሬሻለሁ አሁን ነው ውለቅ ብለሽ ሂጂልኝ በቃ አልፈልግሽም ሊድ አዎ ሂጂልኝ እንዴ በቃ እንዴ ተቀበል ደሞ ምንድን ነው የምቀበለው ቁራሌው በል ኧረ ተይ በተቀበልኩበት ሰፈር መጣው ቁራሌው የምመላለሰው ቁራሌው ልብስና ጫማክን ቁራሌው የምለቃቅመው ቁራሌው ፈልጌ እኮ አይደለም ወድጄክ ነው እንጂ ያንተ ልብስ ጫማ እንኳን ለመካቶ ለገንዳም አይበጂ ምን አንቺ ሞጪ ነይ ነገርሻለሁ ነይልኝ ቁራሌ
ቁራሌው በል ማርክዬ ማርኪኳ የፍልፍሉ ጀለስ እሱ ይቀርና ወደ አንተ ልቀንጠስ ፍራችን አንድ አይነት ቁራሌው ነካሉ እስኪ ቦታ ካለክ ጠቆም አርገኝ እንደዚህ አይነቱ ፉዝ እንዳያጋጥመኝ አሮጌ ጫማ ያለው እቃ ጠርሙስ ያለው አሮጌ ጫማ ያለው እቃ ጠርሙስ ያለው አሮጌ ጫማ ያለው እቃ ጠርሙስ ያለው ማርክዬ ማለት ጠቁመኛለህ ከነሰ ታበቃለ እጅግ አድርገን እናመሰግናለን። ቪክትሪዎች በኋላ ደግሞ እንደገና ሌላም ጨዋታ አላቸው። እጅግ አድርገን እናመሰግናለን። እስካሁን ባለ ውጤት የፍልፍሉ የሄኖክና የዜዶ ቡድን 4-2 እየመሩ ነው። 4-2 እየመሩ ነው። ወደ ዋሻው እናልፋለን። ጥሌ ታሪክ ንገረን። ኢትዮጵያዊ ቀለምና መንፈስ ካለው ባንክ ዝምድና በማድረስ አክሲዮን በመግዛት አካውንት በመክፈት አገልግሎቶችን መጠቀም ማጎልበት አሃዱ ባንክ ከብዙዎች ለብዙዎች አሃዱ ባንክ ማለት መተናል አሃዱ ባንክ እንዛመድ ብለን አሃዱ ባንክ ወደ እርሶ ቀርበናል አሃዱ ባንክ ከብዙዎች ለብዙዎች እሺ ላልሞተ ሰው የህሊና ጸሎት አስደርጋለሁ ታስደርጋለህ አንተ የት ነው ጥልዬ አዲስ አበባ ውስጥ የሞተ መስሎ 5000 ሰው ቆሞ የህሊና ጸሎት አድርጎ የምርን ስም ተሳስተ ነው አይደለም አልተሳሳተም እንዴት ለራስ እንደዚህ የህሊና ጸሎት ለማድረግ ፈለክ እኔ እኮ መድረክ መሪ ነኝ ይሄንን አታውቅም ኳስ ጨዋታ ላይ ነው መድረክ መሪ ኳስ ተጫዋታ ልክ ነው እኮ ዜዶ ልባለበት 5000 ስም ተሸውዶ ነው መቀመጫ አልስም አልተሸወድኩ ኧረ ማንን ሞቶ ማንን ለማን አስለቀስክ ለማን አጸለይክ ይቅርታ አንተ የህሊና ጸሎት ስትል ሰው ይነሳና ይጸልያል ለማን ሰውዬው ማን ነው ያስባልክልህ ታዋቂ ሰው ነው በእነሱ በእኛስ በአንተስ ለአንተ በእነሱ ሲል በዶላር ዛሬ ሱዳን ነው አስብልንም ብለው የዶላሩን ነግሬያለሁ አያትየውና ሁለቱ አያቷ ወንዱ አያቷና ሴት አያቷ በረንዳ ላይ ቁጭ ብለው ከአሜሪካን በሚላክ ገንዘብ ነው የሚኖሩትና ልጃቸው ደግሞ የልጅ ልጃቸው አለች ከዛ ሴትዮዋ ስኳራቸውን ሰውየው ደግሞ ደም ብዛት አለባቸውና ተለክተው መተው የኔ እኮ ከ40 ገባት እናትየው ደግሞ የስኳሩ አረ የኔ ከ60 ነው ልጅቷ አረ ከ90 ነው ስትል እንደምኑ ይሏታል ዶላር ምትዘረፍ እኔስ ህሊና የምትባል ልጅ ነች ምን አይነት ጭንቅላት ያለበት የህሊና ጸሎት እኮ ለህሊና ነው ወይ ጸሎት መድረክ ላይ ብዙ ሺህ በተሰበሰበበት 5000 ሰው 5000 ሰው አሳስተዋል ያሳስታል እኔ እዛው ወንበር ጋር ተቀምጬ ሶስቱንም ቀን አሳስቶኝ በጣም በባህሪው የማሳሳት ሪስክ ነው አዋሳ መጥቶ ያላሳሳተኝ ነገር የለም ማቀውን ተወልጄ ያደኩበትን ሰፈር አሳሳት በቀደም አዋሳ ነበርን እኮ አብረን ሆነ እኔ ኮረም ነው እላለሁ ኡቅሮ ነው ይለኛል ኮረም ነው እኔ ተወልጄ ያደኩበት ኡቅሮ ነው ብሎ ኡቅሮ ነው ስለዚህ ያሳስታል እንኳን 5000 ሰው ኧረ የተወለደበትን ሰፈር ያሳስታል እውነት ነው በሄኖኬስ በቃ ካሉ አዎ ሀቅ ነው ጥሌ ላልሞተ ሰው የህሊና ጸሎት አስደርጋለሁ ከባድ እንደሆነ ለኔ ይሁን እንዴ ውሸት ለምን
ያለውን በጣም ነው የምወድህ እንዴ እኔም እወድሃለሁ። አይ ህሊናው ይቅርብህ አንተ ኑር ዝም ብለህ ያለውማ ቢኖረን የተመሳቀሉ ፍልፍሉ ሄኖክና ዜዶ እውነት ነው ብለዋል። ቆመን አንድ ጊዜ ህሊና ጸሎት እናድርግ እስቲ ለሐሳቡ ውጤቱ ስማ ደምስዬ ባለቤቴን ሳስተዋውቀው እቺማ እህት ናት አለ። ምን አስበው እንደሆነ አላውቅም። መጨረሻ ሞዴሊስት ናት። ቁሙቷ እዛ ላይ ነው። ከመኪና ወርዶ እኔ ያለሁበት ሆቴል ነው ሊያስታውቀኝ የመጣ። ከዛ ባለቤቴ አስተዋወቀኝ ሲል ጅማት እኔ አንዴ ምን ሆነ መሰለህ ቁርስ እሁድ ቀን ነው እና ቁርስ እንብላ ብለን ጠራ ነው ጠዋት ነው። እሺ አለ። በቢጃማ ነው የመጣውና ፎርድ ነበረችው መጣ በቢጃማ እዛ ሰሜን ማዘጋጃ እዛ ቤት ተከራይተን እንኖር ነበር። መጣ እንቁላል ምናምን ጠባበስን በላላ ምናምንና ከዛ በቃ ስንጫው ስንስቆየንና በሉ በቃ ሊድ ምናምን አለና እሺ ብለን እኛም አስፋልት ላይ እንውጣ ምናምን ተያይዘን ዳገቱ መቼ እየጠፋበት ያስቸግረዋል መኪናው ገባ እና እንዳይጠፋበት ነው ባለው እንትን ፍሪጆኑን እንዳፈነ ይዞት ብሎ እንደወጣ አስፋልቱ ላይ ሲገባ ሞተረኛ ነው ትራፊክ ሞተረኛ ነው። አው እየሄደ እላዩ ላይ ሊወጣ ሰውየው ከሱ ሽሽት ቦስት ማለት ነው እንዲያራ ያዝ ከዛ ወረደ ሰውየው። ያማል ልትገለይ ነው ደምሮናል ያማል ምናምን ሲል ወረድን። እኛም በዚህ አይ ጆጋራ አላወቅን ምናምን ምንድነው የማያውቀው እንዴ እላይ ልትወጣብኝ ቀጥል መንጃ ፍቃድ ምናምን ሲል መንጃ ፍቃድ አለ ጥሌ ሲላረ መንጃ ፍቃድ አረ ያሊያስኩም ጎሽ ጭራሽ መንጃ ፍቃድ ልትደጣኝ ነው ገለኛል እኮ አንተ እኮ እኔ ባላመልጥ ገለኝ። አይ በቃ አረ ምናምን ስን ቀጥሎ ወደ ጣቢያ ቀጥል መኪናህን አዙር ቀጥሎ ወደ ጣቢያ ምናምን ሲል ወሰዳታል። ከአማሃ ጋር ተጠቃቀስን። አማ የሚባል ተጠቃቀስ ብለን አረ አይደለም ምናምን ረጅም ነው ሰውዬው አስታውሷል። ትራፊኩ አረ ምንድነው አረ የምትለው ምንድነው ምናምን ነገር አይ አረ አሸው ነው እኮ አሸው አረ ኮፍያህን አውልቅ ምናምን ላለው ነው አረ ኮፍያህን አውልቅ ኮፍያ ወንድ ኮፍያህን አውልቅ አረ ምናምን ምንድነው ምናምን አለ ሰው ምንድነው የምታወራው ምናምን ሲል አይ ንገረው ጥሌ ንገረው ምናምን ጠጋ አለና አረ እኔ አሸው ነኝ እኮ ምናምን ሰው ያየው እንደዚህ ትራፊኩ ረጅም ነው። ምንድነው የምታሸው እንዴት ይያለ ለበይ በጋበይ አለ ምንድነው የምታሸው እኔ እንጃ ከዛ አሁን ትቀጣል። አረ ንግራግልኝ መኪናውን ዘጋታ አማሃ በቃ አጠገብ ቆሟም ምንድነው የምታሸው በሽታይሽ ናይዶ ለጣቢያ ምናምን ሲል አማሃ ቆሟ አይደለም አሸው አንበሳ አሸው አለና ለቀቀን። በኋላ ራሱ ይሄን ታሪክ አውቃለሁ። ትራፊኩን የገጨው ትራፊኩ ምን እንዳለ ተቀል ትራፊኩን ምጠራለህ በሰሜን ማዘጋጃ ኮብልስቶን አስታውስ ጠይቁት። ለማንኛውም ወደዚህ ተለየ መጨረሻ ነው ማለት ተማምነናል አይደል? እና ወስናችሁ ውሸት ነው ያልነው። አሜን እውነት ኧረ እንስማማ እውነት ነው። አሁንም ማሳሳታችሁ እውነት ያላችሁ እሺ እኔ ውሸት ብያለሁ ግን ጥሌ ላልሞተ ሰው ለ5000 ሰው የህሊና ጸሎት አስደርጋለሁ ያለውን ፍልፍሉ ሄኖክና ዜዶ በአብላጫ ድምጽ እውነት ነው ብለዋል። አሁን ጥሌ ያወራው ነገር እውነት ነው ውሸት ነው? የህሊና ሳይኖር ያ ምንድነው ድርጅት ነው። ሁለት ድርጅቶች አንድ ላይ ተቀላቅለው አመታዊ በዓላቸውን እያከበሩ ነው። እኔ መድረክ እየመራው መድረክ ስትመራ ከዛ ነው ፕሮፋይል የሚመጣል። በዛ ስኬጁል መሰረት እያወራው ልክ ፕሮግራሙ ሊጀመር ሲል የእንትኑ መስራች ለካ አሜሪካን ሀገር ናቸው ያሉት የሉም ቆይቷል። ከመሰረቱ በኋላ ሌሎች ሰዎች 20 ዓመት ምናምን የሆነው ነው እና አንቨርሰሪ ነው የሚያከብሩት 25ኛ ዓመት ይሁን እንደዚህ። ከዛ
በቃ ከመቀመጫችሁ ተነሱ። የዚህ ፕሮግራም መስራች አቶ ገሌ ገሌ የሚባሉ አሁን በህይወት የሉም። አንድ ጊዜ መጀመሪያ ለሳቸው የሊና ጸሎት አድርገን ነው ተብሎ አረጉ የቁም ተስካለ ረገ ቁጭ አለን። ከዛ ቁጭ በሉ አልኩ። ፕሮግራሙ ተጀምሮ ብቻ አንድ ሰዓት ተኩል ፕሮግራሙ ከሄደ በኋላ የሆነ ሴትዮ መጣች። አላለት አሜሪካ ሀገር ነው ያለው። ታሟሉ እንጂ አልናቸው። ሞቷል አላቸው። እንዴ ላድርግልኝና ጸሎቱን ተዉት እንዳልን አንተ እንደ ጭንቃ ይምጣባችሁ እኮ እግዚአብሔር። ከዛ ወጥቼ እና አንዴ መጣሁ ተመልሼ ምንድን ነው ግን የምለው ወደ 3 ጊዜ ተመላለሱ። ከዛ በኋላ ከፍተኛ የሆነ ይቅርታ እንጠይቃለን። እህትየው እዚህ ናት። ለእኔ የተነገረኝ ደግሞ ኮሚቴው በሰጠኝ መሰረት ስለሆነ ማደርገው እኔ አላውቃቸውም። በፊትም ጽሙ በተጻፈው መሰረት እንደዚህ ተደርጓልና ይህ የሊና ጸሎት በቃ ወደፊት እንግዲህ ሰዎች ጻፉ። ወደፊት ያላችሁ አንተ ሙድ ያዙ እስኪያልቅ ድረስ ፕሮግራሙ በቃ ባለ ሊላ ጸሎቱ እነሱ ናቸው የሰጡኝና በጣም አይድረስባችሁ። ግን እንደዚህ ከዛ በኋላ እኔ ራሴ ተሸማቀቁ። በምን አርገህ ታጥፈዋል? ወደፊት ከሚደረገው ላይ ይቆረጣል። ወደፊት እንግዲህ ከሊና ጸሎታቸው ላይ ይቀነሳል። በቃ አሁን ወደ ፕሮግራሙ ብለን እንደዚህ ቀርተን አሪፍ ነው። ለማንኛውም እስካሁን ባለው ነጥብ የፍልፍሉ የሄኖክና የዜዶ ቡድን 5-2 እየመሩ ነው። 5-2 እየመሩ ነው። አሁን የመጨረሻ ፍልፍሉ የሚያወራው ታሪክ 3 ነጥብ አለው። 5-2 ናችሁ። አሁን 3 ነጥብ አለው። ፍልፍሉ ታሪክ ንገረን። እኔን እያየኝ እውነት የሚመረምር አይመስል እንደዚህ አይቶ አያገኝም። ሊያሳስታቸው በ30 ዓመቴ ወላጅ አምጥቻለሁ። በ30 ዓመት ወላጅ አምጥቻለሁ። ስንተኛ ክፍል ነበር? ዋሻው እንዴ ነው? ወላጅ አመጣው ትምህርት ቤት። ስንተኛ ክፍል ነበር? 4 ቁጥሩን አለ። አየህ የኔ አባት በትምህርቱ ገፍቷል ስል በምክንያት ነው። እስከ 30 ዓመቱ ተምሯል። ጎበዝ አምጣ ተብለህ ነው? አምጣ። አዎ ወላጅ አምጣ ተብዬ አመጣው። ማንን አመጣ? ወላጅ እኮ እናትህን ወይስ አባት? የማይን አይደለም። ያው እንትን ትላለህ አይደል ወይ? ግን በ30 ዓመትህ ወላጅ ነው ወራጅ ነው አምጣ ያሉ? አይ ወላጅ ነው። ወላጅ አዎ። ምን አጥፍተህ? ኑሮ እኔ ልንገርህ፣ ወላጅ ማለት የምትወልድ ሴት አምጣ ተብለሃል። አይደል? ወላጅ አምጥቻለሁ ነው ያልኩሽ። በ30 ዓመቴ ወላጅ አምጣ ተብያለሁ። የምትወልድ ሴት አምጣ ይሆናል። ትምህርት ቤት ህይወት ትምህርት ናት። የት ነው ያመጣው? ቤት የት ነው ህይወት ትምህርት ናት። አሪፍ ነው። አውቃለሁ ህይወት ይስተዋል። ምናልባት የሆነ ቦታ ተጠቅመህ ሳትከፍል ቀርተህ ወላጅ መጥቶ ምን ተጠቅም ሁሉንም ነገር እንጃ ነኝ። አባ መጡልህ ግን ወላጅ መጡልህ? አዎ ይሉታው ወላጅ የምትጣለች ማመጣልህ ወላጅ ምን አሉ ወላጆች? እንደዚህ ሁለተኛ ምናምን ነው ያሉ ወይ ዝም ብለው ይዘው? ልክ እንዳልከው ምን አጥፍተህ ነው? ሁለተኛ ምን አጥፍተህ? ኑሮ አጥፍተህ? ኑሮ በዘዴ የሚባል ነበር በእነሱ ጊዜ። ሁለተኛ አለች ወላጅ። በስንት ዓመት ነው ያገባው? በስንት ዓመት ነው? እኔ እንጃ። እኔ እኮ እድሜን አላውቀውም። ሰው ነው የሚነግር። እውነት በለኝ። አንዳንድ ሰው እድሜውን ላያውቅ ይችላል። ተነጋገሩ። እውነት ውሸት? እንነጋገር። እውነት ውሸት? ቆይ 30 ዓመት እንዳትቆዩ እኮ ብዬ። እሺ የፍልፍሉን ጥያቄ አታገኝም። ኤሌመንተሪ ነው ሃይ ስኩል? ኤሌመንተሪ ነው። ሁለቱም ያው 30 ዓመት አይኮፒ ነው። በ30 ዓመት እንግዲህ ኤሌመንተሪ። ኧረ ተይ። ቅኔ እውነት ውሸት? እውነት። ለምን አስረዳቸው። የሚመስለኝ እኔ በ30 ዓመቴ ወላጅ አምጣ ተብያለሁ። ትምህርት ቤት ነው ያለው። ፍልፍሉ በህፃናቶች ላይ ብዙ ትምህርት ቤቶች እየተዘዋወረ ይሰራል ከህፃናቶች ልጆች ጋር። ከዛ ጋር በተያያዘ መልኩ ሊሆን ይችላል እኮ። ታዲያና ከወላጅ ጋር በምን አለ? ስህተት ሰርቶ እሱ ቤተሰቦቹን አምጣ ተብሎ እሱ እንደተመረ
የሆነ ትምህርት ቤት ውስጥ ከልጆቹ ጋር በሉ ሲላቸዋለሁ። ወላጅ ዜዶ እውነትህን ነው። እንኳን ሰፈርህን ቤተሰብህንም ያስረሳል እና ያደረገው ምን ይመስልሻል? እውነት ውሸት? እኔ እንደሚመስለኝ በቃ 30 ዓመት ሞላህ። ስለዚህ ፈልገ ከማት ሴት ጋር ሲሆን የማይወልዱ ሊሆን ይችላል። ከማት ሴት ጋር ነው። ስለዚህ አይ የምትወልድ አንጣ አሉት ቤተሰቦች። ወላጅ ዘር መሰለ እኔ በዚህ ሴት ጋር ሞክሮ ሳይወልድ ምናምን በቃ የኔ ቆንጆ ልክ ነህ። ወላጅ አመጣ እሺ ማርቆስ እኔ ግራ አጋቡኝ። እውነት እንደዚህ ለፍስ ግባ በዚህ በዓል እንደዚህ ግራ ገብቶኝ ያውቅ አይደለ? ምንድን ምን አላችሁ? ጥላሁን በቃ የምትወልድ ሴት አምጣ ተባለ። እና እውነት አልሽ? ይኸውልህ ቤተሰቦቹ ወላጅ አምጣሉት። ትምህርት ዝም ብለህ ቤት ውስጥ ነው። ያው ህይወት ትምህርት ቤት እኮ ነው። አይ እንግዲህ ነገር ነው። የሚወልደው ትምህርት ቤት ሆነ የሚወልድ ከተማ እኔ እንጃ። ቆይ ትንሽ ሰዓት የለም። እስኪ አንተ ማርቆስ መቼም ትንሽ እስኪ አንተ ምንድን ነው የገባህ ነገር? ምንድን ነው የገባህ? እኛ የገባንን ነገርን። ምን ገብቶህ? እኔ እንግዲህ አጣሞት ካልሆነ በስተቀር ወላጅ አምጣ ተብያለሁ። እውነት ነው አልኩ። እስኪ በአናጺ እይታ ያመጣል አያመጣም? ቆይ ማርክ አሁን እያልኩ ያሉት ዜዶ አታሳስተን። ያሳሳትከን እኔ እሱ ወከባ ነው የሚፈጥረው። ግን አንተ ቅድም እኔ ነው እንደዛ አልከኝ። እኔ ማርቆስ አንድ ነገር እንበል። ፍልፍሉ በ30 ዓመቴ ወላጅ አምጥቻለሁ ያለውን 3 ነጥብ አለው። ጥላሁን ሙሉነሽና ማርቆስ ጥላሁንም ራሱ ባስረዳው ሙሉነሽም ራሷ ባስረዳችው ማርቆስም ምንም ባልገባው ሁኔታ አልገባኝም እውነት ነው ብለዋል። አሁን ፍልፍሉ ያወራው ነገር እውነት ነው ውሸት ነው? አልገባኝም። ፍልፍሉ ለማን ሲገባ ይጣጣል? አይ ግን ማርቆስ እውነት ነው። አንተ ቆይ አንተ ዝም ብለህ ከማትወልድ ጋር ምን አስከፋ? አይዟችሁ ንገረን እስኪ ታሪኩ። ያው ሙሉዬ ተናግራለች። ቴንኪው። በ30 ዓመቴ ነው የምትወልድልኝን ያስገባሁት ባለቤቴ። እኔ ብላለው ደግሞ ሁለተኛ ብለሃለች ስላለው አዎ ሁለተኛ የየን እናት የበረከት ከበረከት የሱን እናት ነው ያለው። ያገባበት ማለት ነው። ክቡራትና ክቡራን ተመልካቾቻችን በፕሮግራማችን እንደተዝናናችሁ እናምናለን። በዛሬ ውጤት 5 እኩል ወጥተዋል። 5 እኩል ወጥተዋል። በዛሬው ፕሮግራም አመት በዓል ነው። ምንም ውሸት የለም። ምንም ውሸት የለም። የዚህ ፕሮግራም ምርጥ እውነት እስቲ አነሩ ነው ምርጡነት። የአነሩ ምርጡነት ቴሌቪዥን እንደታደሰ ነበረ። እስቲ ቆይ ሄኖኬ የኢትዮጵያ ቴሌቪዥን የነታደን እስቲ ንገረን ታሪክ ወደኋላ ብዙኛም ብዙ ገጠመኞች ማለት ለእሱም አሪፍ ነው ማለት ለቪክቶሪያዎች ቻሌንጅ አለው። ለቪክቶሪያዎች ቻሌንጅ አለው። ለቪክቶሪያዎችም አሪፍ ነው ብዬ አምናለሁ። ቻሌንጅ አለው በውስጡ በጣም ውጣ ውረድ አለው ምናምንና ያለ ድካም የሚመጣ ስኬት የለም። ከድካም ጋር ነው ስኬት የሚመጣውና አረሰውም አንዴ የበዓል ኢትዮጵያ ቴሌቪዥን በዓል ስራ ልትሰራ ስትሄድ ፕሮዳክሽኑን ነው የምታስገበግመው። እንዳውን ስክሪፕት አይታይምና ገብተህ ነው የምትሰራው ራስህና ይገመገማል። ያዩት ነበርና ነፍሷን ይማረው ሰብለ ተፈራ
ተስፋዬ ጭዴ ሞተዋል። ተስፋዬ ጭዴ አጭሩ እና በእኔ ዙሪያ ያው ታደሰ ገብረስላሴ ሆነን ለአራት የሚሰራ ነውና ሄድን ቁጭ ብሏል ገምጋሚ ገባን መዝናኛ ክፍል ለዚህ ረጅም እንትን ነበር ገባንና እስቲ ምንድነው የምትሰሩት እና ስልችት ነገር ብሎታል ገባና ስም መጥቀስ ስላልፈለኩኝ ነውና ጀመርን መስራት ጀመርንና እየሰራሽ ቁጭ ብሎ እያየ ነው እያየሽ ልክ እየሰራን ስልክ ያስተ አሎ እንዴት አረክሽልኝ ወረቀቱ ቶሎ በይና አስፈርመሽ ይዘሽው እኛ ቆመን እያየን ነው አቆመን ማለት ነው ቶሎ በይና ወረቀቱን አስፈርመሽ ይዘሽ እንዴ ስሩ እንጂ ምን ነው ቆማችሁ አይ እርሶ እስኪጨርሱ እያየኋችሁ ነው ስሩ ደግሞ ቀጥሉ ስሩ ምናምን እሺ ብለን እንደገና እየሰራን የለም በይ ቶሎ በይ ማህተሙንም እንትን ብለሽ ይዘሽ ነው ጨርሰሽ ቶሎ ለበዓል የሚወጣ እያየተን ይጋየና አሁንም ሃሎ እንዴ እንደው እንዴት ያደርሳል ኧረ እባክህ ቶሎ በላንተ ሰውዬ እየተበገ ስሩ እያልኳችሁ ነው እኮ ታደሰ እያየኋችሁ ነው ስሩ እንደ አይነት ነገር እንደው ስሩ ቀጥሉ እያየሁ ነው እኮ ምን ሆናችኋል እሺ ብለን ምናምን እኛ አስበል ቶሎ ምናምን ጨርሰን ዘጋን ከዛ ልክ ጨረስን ሰርተን ጨረሳችሁ አዎ ጨረስን ምናምን ታደሰ ያስጠላባል እግዚአብሔር ሰማ ታደሰ ያስጠላባል እንደው ይሄ ኮሜዲ ስለተባለ ይሄ ኮሜዲ እንዲመወራጨት እንዲመዝለል ወደ ላይ ስላልክ ይሄ ኮሜዲ አይደለም ያስጠላል እንደዚህ ዝም ብለህ አትወረጫጭ ኮሜዲ እንደዚህ እንደው ረጋ ብለህ መልእክቱን ስትረስ አድርገህ ማስተላለፍ እንጂ ዝም ብለህ ስለተወራጨ ኮሜዲ ሰራ ማለት አይደለም ያስጠላል ምናምን አንተ የታደሰ ሐሞቱ ፍስስ ሲል ነው ያየሁት በቃ ፍስስ በቃ እና የታደሰ ነው ደግሞ ድርሰቱም ዝግጅቱም ወጣ እኮ ከዛ በኋላ እኮ እና ታደሰ ልክ እንደዚህ ሲል ያስጠላል ምናምን ሲለው ታደሰ እንደዚህ ቆሞ እሱ ቁጭ ብሎ ነው እንደዚህ የሚለው ታደሰ እንደዚህ ቆሞ ሲል አይ ምን ሆነሃል አንተ ምናምን ሲለው ታደሰ ገብረስላሴ ኦኬ እግዚአብሔር እንዲህ ይሄደ ማለት እንዲህ ይሄደ ታደሰ ገብረስላሴ ኦኬ ሲለው ዲያ ምን ልትሆን ነው አንተ ምን ልትሆን ነው ምናምን ስማ እኔ ቲያትርን ስሰራ አንተ አፈር እያቦካህ በጭቃ ብይ ትጫወት ነበር እላው ላይ እንደዚህ ሄዶ ማለት ነው እንዴ በህግ አምላክ ስማ እኔ ቲያትርን የጀመርኩት ጉበት ለደረት ኪነት ለአብዮት ሲባል ነው ኦኬ ያው ኢቲቪ ሁላችንንም ያሳደገን አሪፍ ነው ያው ስምም አይጠቀስም እኔ የመጀመሪያ ጊዜ ነው ሄድኩትኝ ገባውኝ አሁን ልክ እንዳለው ነው እኔ ስልኩን እንዳለን እና ጨርሰን ቆመናል መጣችሁ ልጆች ምንድነው ግምገማ እኮ ነው የገባን ጨርሰናል ምን ሰርታችሁ ወጣው ደምሴ በጣም አሪፍ ነው ሄኖክ ደግሞ የበለጠ አስታውስ ያችን ሰንቴ እንደምንወጣ ታውቃላችሁ መዘጋጃ ቤት ነበር አዎ መዘጋጃ ቤት ባልበላ ወዳችን ስክሪፕት ይዘን ባልበላ ወዳችን 8 ጊዜ ወተን 76ኛ ነው እኮ የኛ ስክሪፕት ሊገመገም ከኛ ፊት 75 ሰዎች አሉ ማለት የሚገመገሙትና በጣም ነው ያዝናናኝ ልክ ተገባ ልክ ተራው ሲደርስ ያንተ ተራ ሲደርስ 3 ገምጋሚዎች አይደሉ ተኝተዋል እኮ ሰልቸት ብሏቸው ተኝተዋልና ምርጥ ስራ የሚዘብቴ ሳይሳካል በቃ እኮ በፖሊስ ነው እኮ ፖሊስ መጣ በህግ አምላክ ታደሰ እኮ ከዛ በኋላ ነው ያቆመው ሌላ ምናምን ብሎ ስሜቱን መቆጣጠር ሰብለ ተፈራሽ እንቷ መለጣት ነው ያለ በቃ ላይ ግርግር ብላ ያለ ሽንቶን ጀነቱ ከዛ ራ ግርግር ተፈጥሮ ያዝ ተው ምናምን ተባብሎ በኋላ ላይ ፖሊስ መጣ ምናምን ተጠርቶ ይጌታቸው እኔ ግን ማሳረጊያው ደስ የሚለው ምንድነው ደምስ ማሳረጊያው ግን ደስ የሚለው ምንድነው እንደዛ መከራ ይበላንበት ነገር ዛሬ እንድንበረታ እንድንጠነክር በምንም ነገር ወደ ኋላ እንዳናረግ ያደርጋል እሱ መመስገና
የዳግማ ትንሣኤ ፕሮግራማችን ይህንን ይመስል ነበር። ከመሰናበታችን በፊት ቪክቶሪዎች አንድ ነገር ያቀርቡልንና በእነሱ እንሰነባበት አይሻልም? ተወለደ ጥበብ በፍቅር ተዋህደው አባቱ ዜማ ቤት እናቱ ቅኔ ቤት እናቱ ቅኔ ቤት በፍቅር ተዋህዶ ሁሉም ሰው ደስ አለው። የጥበብን ምስጢር ፍቅር ሲያገናኘው ፍቅር ሲያገናኘው እንደ ቅዱስ ያሬድ እንደ ዜማው ባህል ወልደሻል ዘላለም ጥላሁን የሚያህል ከሻማ ጦፍ ልቆ ፈልቅ የሚያበራ ማዲ የኔ ጀንበር ስሜ ባንቴ ተራ ትንፋሹ ተቀርጾ ትውልድ የሚሻገር የክፉ ቀን ምርኩዝ ምኒልክ ለሀገር የመልካ ልጅ ኤልያስ ለጥበብ ደከመ ስራው ረቂቅ ነው ዘመን የቀደመ እምባን የሚያስጨርስ ጉልበት የሚያሳጣ ዋጋን ይጠይቃል የሙዚቃ ጓዳ ዛሬም አብሮሽ ባይሆን ነገም ባያገኙሽ ዋጋን ሰጥተውሻል ሀገሬ ልጆችሽ ሞት ክፉ አትሆንብኝ ደጉን ተውልኝ ደጉን ሰው አትውሰድብኝ እሱን ተውልኝ የሰራ አምላክ ያልሰራም ሰነፎ መንገዱ አንድ ነው ለሞት ሲሰለፎ ሞት ምርጫን ባወቀ እንዴት በወደድነው ስንዴን ከእንክርዳዱ ለይቶ ቢያስቀር ሞት እንኳን ጨክኖ ወስዶ ከሚያስቀረው ምናለ ደጋጉን ዳግመኛ ቢፈጥረው ሞት እንኳን ጨክኖ ወስዶ ከሚያስቀረው ምናለ ደጋጉን ዳግመኛ ቢፈጥረው ለደስታ ለሐዘን ማጣፈጫ ቅመም ሙዚቃ ሕያው ነው አይ ዕድሜዋ ረጅም በአምባሰል ታክመን ባንቺ ሆዬ ድነን በትዝታ አፍቅረን አይ በወቅት ተድረን በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው